ሳፈር ሞቶ ተገኘ። ባሂር ባባ፣ ሴማ፣ ዙልፊከር ሳድረቲን ሁሉም ታሰሩ። ጨካኙ ዛፈር ሞተ። አይሴጉል ፖይራዝን ላትመለስ ሀገር ጥላው ሄደ። ፖይራዝ ፖሊስ እንደሆነ ባባ፣ ሳፈር፣ ዙልፊከር፣ ሴማ፣ ሳድረቲን፣ አይሴጉል ሁሉም አውቀዋል። ከዚህ የከፋው ደግሞ ፖይራዝ ለዋና አቃቢ ሕጉ መስክሮባቸው ሁሉንም አሳልፎ ሰጥቷቸዋል። በዚህ አስጨናቂ ምሽት ላይ ባባ ሁሉንም ፖይራዝን ባገኙበት ይዘውት እንዲመጡ ካልሆነ እንዲገድሉት አዟቸው ይወጣሉ። ፖይራዝ ለአቃቢ ሕጉ ሲደውል አላውቅም ብሎ ሲዘጋበት በንዴት ሽጉጡን አቀባብሎ ሲወጣ አይሴጉልና ጎረቤቶቹ ወዲት ነህ እያሉ ሲከተሉት የባባ ሰዎች ቤቱ ደርሰውበታል። ፖይራዝ እንዳትንቀሳቀስ እዛው እንዳታስበው ባለበት። ይቅርታ አድርጊልኝ አይሴጉል። ረፍ፣ ሽጉጡን አውርድ። ሰማይ ማይረባ ነገር እንዳታደርግ። ፖይራዝ ሽጉጡን ጣል። ሁላችሁም ወደ ኋላችሁ ተመለሱ። ዞር በሉ፣ እንዳትጠጉኝ፣ ያለበለዚያ አይሴጉል ትሞታለች። ዞር በሉልኝ። አይሴጉል ልቀቃት፣ ያለበለዚያ እዚሁ ትሞታለህ። ዞር በሉ። ለመጨረሻ ጊዜ ነው የምጠይቃችሁ። ዞር በሉ። አንተ ካዲ፣ አብቅቶልሃል። ምን እያደረክ ነው? ልቀቃት። ተኩሼን የምገላ አይሴጉል ልቀቃት። እህቴ ልቀቃት ብያለሁ። ከዚህ በላይ ልታገሳችሁም። ዞር በሉ፣ ያለበለዚያ አይሴጉል ትሞታለች። ፖይራዝ እባክህ ተረጋጋ፣ እባክህ አታድርገው፣ እባክህ እየለመንኩ ነው። ወንድሜ ፖይራዝ እባክህ ተው። ምን እያደረክ ነው? አይሴጉልን ልቀቃት እንጂ። ኒሳ፣ እዚህ ምን ታደርጋለህ? ግባ ወደ ውስጥ። ኮረኔል እባካችሁ ግቡ። ፖይራዝ ልጄ አብደሃል እንዴ? ምን እያደረክ ነው? አዎ አብጃለሁ ኮረኔል፣ አብጃለሁ። ሽጉጦቻችሁን ጣሉ፣ ወደ መሬት ጣሉ፣ ፍጠኑ። ፖይራዝ እባክህ እያሳመመከኝ ነው። በፈጠረህ አምላክ ልቀቀኝ። ፖይራዝ እባክህ አታድርገው። እሺ ይኸው ተረጋጋ። እንዳታስቡት ማንም ሰው እንዳይንቀሳቀስ ብያችኋለሁ። እኔ አንተም ቢሆን ኖሮ ራሴ ላይ ነበር የምተኩሰው። መተኮስ አይቀርም። አይሴጉል ልቀቃት ብያለሁ። አይሴጉል የኔ እንግዳ ትሆናለች። ግቢ፣ ፍጠኝ። ቁልፉን አምጪ። ይኸው። እሺ ረፍ፣ እያሳመመከኝ ነው። ዙልፊከር ሽጉጡን ሊያነሳ ሲል ፖይራዝ ወደ ላይ ተኩሶ እንዳታስበው ብሎት የአይሴጉል መኪና ውስጥ ገብቶ በአይሴጉል አሽከርካሪነት ሲሄዱ እነ ሳድረቲን ፈጥነው መኪና ውስጥ ገብተው ይከተሉታል። ወይ ካልሆነ ፖሊስ እንጥራ እንዴ? አያይ ፖይራዝን አደጋ ውስጥ እንከተዋለን። ተኩሳ ብትገለኝ ይሻለኝ ነበረ። ይቅርታ አድርግልኝ የኔ ቆንጆ፣ የግድ ማድረግ ነበረብኝ። እባክሽ ፍጠኝ፣ እየተከተሉ ነው። ንጂው፣ አትንካኝ። ሄሎ አባዬ፣ እየተከተልነው ነው። አይሴጉልን አግቷት አመለጠ። ምን? ፖይራዝ ነው እንደዚህ ያደረገው? የእውነት አይሴጉልን አግቷታል? በልህትን ይዛትና ፍጠን። እሷ ምንም ነገር እንዳትሆን ነግሬሃለሁ። ሳድረቲን እንደሚሞት ገብቶታል ማለት ነው። አሁን ምን ልናደርግ ነው? ባባ እየተከታተሉት ነው፣ መጠበቅ ብቻ። እርግጠኛ ነኝ እማዬ፣ አውቀው ነው እንጂ ወንድሜ ፖይራዝ እንደዚህ አያደርግም። አይሴጉልን በጣም ይወዳታል። አብቅቶልሃል ፖይራዝ። ግን ሲናንን ያላባት ልታስቀረው መሆኑ ነው በጣም ያሳዘነኝ። የአይሴጉል መኪና ነዳጅ እያለቀ ነው። ከኋላቸው ግዙፍ ጠላት እያሳደደው ነው። መታጠፊያ ሲያገኝ አይሴጉልን እንድትታጠፍ አድርጎ ከነሳድረቲን እይታ ይጠፋሉ። እኔ መጀመሪያውኑ ተናግሬ ነበር ባባ፣ ይሄ ሰው ፖሊስ ነበር። የፈለገ ቢሆን ማመን የለብን። ግን የሚሰማኝ አጣሁኝ። ፖሊስ ያው ፖሊስ። አሁን በሱ ምክንያት ዘብጥ እያለን ወርድ ነው። እኔ ወደዛ ቦታ ተመልቼ ከገባው አብዳለሁ። ወንድሜ አሁን የሚቀድመውን እናስቀድም። ዝም በል። ቆይ የት ገብተው ነው? ጠፋብን፣ አላውቅም። በቃ በዚህ ጋር እንሂድ። እናንተ በቀኙ በኩል ሂዱ። እሺ፣ እኛ በዚህ ጋር እንከተላችኋለን። መገናኛው ጋር እንገናኝ። እሺ። ፖይራዝ አይሴጉልን እዚህ ጋር አስቁማት፣ ከአንተ ጋር የትም አልሄድም እያለችው ይዟት ይሄዳል። ብዙም ሳይቆይ እነ ዙልፊከር ይደርሳሉ። መኪናው ባዶ ነው። አካባቢው ላይ ፍለጋቸውን ይጀምራሉ። ፖይራዝ እዚህ የህፃናት መጫወቻ ሱቅ ውስጥ ሱቁ እየተዘጋበት ባለበት ሰዓት ውስጥ ባለቤቶቹ ሳያዩአቸው ይዟት ይገባል። እነ ሳድረቲን ሲደርስ ሱቁ ሲዘጋ እኩል ይገጣጠማሉ። ለምን ያህል ጊዜ እዚህ ልትደበቅ ነው? አንድ ቀን ይይዙሃል። አላውቅም። አባቴ ያጠፋሃል አውቃለሁ። እነ ሳድረቲን በብስጭት ይመለሳሉ። አይሴጉል ተናዳ የሱቁን ዕቃ እያነሳች ተወረውርበታለች። እርሱም እርሷ ላይ። ሁለቱም የሰው ሱቅ ዕቃ ትርምስምሱን ያወጡታል እየተወራወሩ። አይሴጉል በቃሽ፣ እኔ ፖሊስ አይደለሁም። ሙምታዝ ዋሽቶኛል። መጠቀሚያው አሻንጉሊቱ ነበርኩኝ። ያየሽው ወረቀት የውሸት ነበረ። ሙምታዝ አታሉኛል። በእውነት ለአቃቢ ሕጉ ደውዬ ነበረ። ሁሉም ነገር ውሸት ነው። አባትሽን ለመያዝ ተጠቀሙብኝ። ያንተ ውሸት አያልቅም። ቆይ ለምንድን ነው ይህንን የምትነግረኝ? ለምንድን ነው ለአቃቢ ሕጉ ሄደህ ሁሉንም ነገር የነገርከው? ለአንቺ ስል ነው አይሴጉል። ለኔ ስትል ደግሞ ለምን ለኔ ስትል አደረክ? ስማ አንተ ማንም ሁን ማን፣ ፖሊስም ሁን ካዲ፣ እኔ አያገባኝም። አባቴ አንድ ቀን መያዙ አይቀርም። እኔ የሚያበሳጭኝ መከዳቴ ነው። ስማ ፖይራዝ፣ 1 ሰዓት ብቻ ነው ያለህ። ልጄን ይዘሃት ነው። ኧረ ከዚህ በላይ መኖር ይገባኛል። ቃል እገባልሃለሁ። አይሴጉል ምንም አትሆንም። አታስቀኝ እባክህ። አንተን መቼም ላምንህ አልችልም። ለአይሴጉል ስጣት። ሄሎ አባዬ፣ ደህና ነኝ፣ አታስብ። እሺ አባዬ። ሳድረቲንና ገንቦ የሲናን አያት ቤት ገንቦ ተወባ አካባቢ ይገለናል እያለው መጥተው ሲናንን ሳድረቲን አምጡ ብሎ ሽጉጥ ያወጣባቸዋል። ለፖይራዝ ደውሎ አይሴጉል ልቀቃት፣ አንተም እጅህን ስጥ፣ ያለበለዚያ የሚፈጠረውን ታውቃለህ። ሳድረቲን ልጄን እንዳትነካው ነግሬሃለሁ፣ እንዳትጎዳው።
ምን ሆነ ነው ንገረኝ። ሳደት ልጅን አግቶታል። ምን? ስልክን አምጣ ፍጠን፣ ስልክን ስጠኝ አምጣ። ሄሎ አባዬ፣ ያ እብድ ልጅ የፖይራዝ ልጅ ጋር ሄዶ ሲናንን አግቶታል። ምን? እንዴት? አላዘዝኩትም እኮ። እሺ ልጄ አታስብ። ያን ፖይራዝ ግን እንዳበቃለት ንገሪው። አባዬ እባክህ መጀመሪያ እንረጋጋ፣ ሁላችንም ተረጋግተን ከዛ በጤነኛ አእምሮ እንወስናለን እባክህ። ወንድሜ ባባ ካወቀ ግን ይገለናል። አባዬ ስማ ሳድርቲን፣ ሕፃን ልጅ በዚህ ሰዓት ምን አባዬ ያደረክን ያለው? በልፍጠና አባዬ፣ ፖይራዝን ወደኛ ማምጫ በቀላሉ መንገድ እኮ ይሄ ነው። ትንሽ እንጠብቅ፣ ፖይራዝ ይመጣል። የምልህን ብቻ አድርግ። ወደ ቤት ና ፍጠን። ልጁን ቶ እድለኛ ናችሁ። እሺ እድሜ ለአባቴ። አባቴ በጣም አዛኝ ነው፣ ግን ያን ፖይራዝን ማግኘት አይቀርም። እንሂድ ገንቦ። እንግዲህ ለጓደኛዬ ይቅርታ አድርጉለት። እባክህ ትወጣልን። ማነው ስም? ገንቦ ራስ ነው ማለት ትትና ተቆ። እሺ ልጄ አትፍራሽ ልጄ። ግን አሁን ግባና ተኛ። ትንሽ ፈርቼ ነበር አባዬ። ያጎቴ ባሄር ልጅ በጣም እብድ ነው። አትፍራሽ እኔ ልጅ እባክህ ተኛ። አሁን ሁሉንም ነገር ነገ እናወራለን። አይሴጉል ይህንን መጫወቻ ስታይ በልጅነቷ ድሮ በልጅነት ወንድሟ ትዝ ብሏት ይህንን መጫወቻ በጣም ይወደው እንደነበረ ስለ ሞተው ወንድሟ ለፖይራዝ ትነግረዋለች። ተኝታም ስለ አሟሟቱ ሁኔታ እያሰበች በልዩ ሐዘን ተውጣ ስታለቅስ ታድራለች። ፖይራዝ በጣም እያሳዘነኝ ነው። አይሴጉልን በጣም ነበርኩ የሚወዳት፣ ግን በምታምነው ሰው ተከዳች። ሕይወት እንዲህ ናት። ሁሌም የምንወዳቸው ሰዎች ናቸው የሚከዱን። ጠዋት ላይ በርካታ የፖሊስ መኪኖች ወደ ባሂር ባባ ቤት በአቃቢ ሕጉ መሪነት ይገሰግሳሉ። ባባ ስለ ፖይራዝ የሰማኸው አዲስ ነገር አለ? አይሴጉልን አንድ ነገር አድርጓትስ ቢሆን? አታስቢ ሴማ፣ ፖይራዝ አይሴጉልን ምንም አያደርጋትም። ምክንያቱም ከልቡ ይወዳታል። ከሃዲ ነው፣ ግን ደግሞ ልቡ አፍቃሪ ነው። አራት ገንቦ ባባ ይምጣ እስኪ፣ እጅ ይረፍ። እንዲህ እየቀመስኩት እኮ ነው፣ መቅመስ ብቻ ነው። አረ እንዲህ ነው የምቀምሰው? ይሄ እኮ መብላት ነው የሚባለው። እየበላ ነው ገንቦ። አባቴ የት ነው ያለው? እየመጡ ነው፣ ፖሊሶች እየመጡ ነው። አባዬ ፖሊሶች እየመጡ ነው። ይምጡ፣ ምንም ነገር አታድርጉ። በሉ አሁን እርቦኛል፣ ቁርሳችንን እንብላ። አባዬ ፖሊሶች እኮ እየመጡ ነው ያልን። ይምጡ። ልክ ነህ ባባ። እኔ እንዲርቦኝ መታሰር አልችልም። ቁርስህን እንደ ንጉሥ ብላ ነው ነገሩ። ኑ እንብላ ሰዎች። እብድ ከፍቶልሃል፣ በልብላ እንግዲህ። እነዚህ ሰዎች ሲነሱ ደግሞ አይሴጉል ፊትህን ዳግመኛ ላየው አልፈልግም ብላ ጥላው ትሄዳለች። የሱቁ ባለቤት ፖሊስ ደውሎ ሊጠራ ሲል ፖይራዝ ፖሊስ ነኝ ብሎ ሽጉጡን አሳይቶት ይሄዳል። እነ ባባ በልዩ ሁኔታ ቁርሳቸውን እየተመገቡ ነው። ጭራሽ ቡና ያስፈላል። በርካታ የፖሊስ መኪኖች የባባን ቤት ቅጥር ግቢ አልፈው ወደ ውስጥ ይገባሉ። እዚህ ቤት ያገኛችሁትን ሰው በሙሉ ሰሩ፣ ሁላችሁንም እሰሯቸው። ምን ተፈጠሩ? ልታስረዱ ትችላላችሁ? ባካችሁ ልቀቁኝ። ወንድሜ ቀጥል፣ ግባ፣ ግቡ፣ መኪና ውስጥ ግቡ። በዚህ ሰዓት አንድ ለድራማው አዲስ የሆነ ፊት ለሙምታዝ ደውሎ ባሂር ባባ ጋር ያለውን የአዲል ቶፓልን ወሳኝ ሰነድ ይዘህልና ብሎ ቀጭን ትዕዛዝ ያስተላልፋል። ኦ ባሂሩ ማን፣ ይቅርታ እንግዲህ ረበሽን አይደል? አይ እየጠበቅናችሁ ነበረ። አንድ ቡና ብደግም ደስ ይለኝ ነበር፣ ግን ያው ከመጣችሁ ምንም ችግር የለውም። ቆንጆ ቡና ነበር ሰንጉል ያፈላሽው። አታስብ፣ እስር ቤት ውስጥ ብዙ ጊዜ ደጋግመህ ተጠጣዋለህ። ከዛ ስለማትወጣ ሁሉንም እሰሯቸው። ከዚያተ እንዳትነካኝ። ሁሉንም ቦታ ፈትሹ። የመጸዳጃ ቤቱ እንኳን እንዳይቀራችሁ። ሁሉንም ቦታ ያገኛችኋቸውን መረጃዎች በሙሉ ይዛችሁልኝ ነው። መርፌ እንኳን ቢሆን። አንቺ ነሽ አይደል ጠበቃው? አዎ። ሌላ ጠበቃ ያስፈልጋል አቶ ባሂር? አይ አያስፈልገኝም። አቶ ባሂር አስጠንቅቄ ነበረ። ባሂሩ ማን ተመልከት አሁን ምን ውስጥ እንዳለ። አፈን ዝጋ አንተ ጅብ። ፖሊሶች ቤታቸው ውስጥ ያገኙትን መሳሪያዎች፣ ሰነዶቹን ሁሉንም ይዘው ካዝናውን አስከፍተው ሲያዩ አንድ የማይረባ ካኪ ወረቀት ብቻ ነው ያገኙት። ሙምታዝ ይርበደበዳል። ያ ካኪ ወረቀት ሲከፈት ሙምታዝ ከማፊያው ዛፈር ጋር በተደጋጋሚ የተነሳው ፎቶ ነው። አቃቤ ግል አስረዳ። ኤአይ ነው። አይኔ የማያይ ነው እንደሚመስልህ? ግልጽ እኮ ነው። በሉ ሰሩት። መኪና ውስጥ ጠብቀኝ። አቃቤ ሕግ ኮማንደር እባካችሁ እመኑኝ፣ ውሰዱት። እባክህ ልቀቀኝ። ሄሎ ፖይራዝ፣ ባሂር ሰራልኝ። ከዛፈር ጋር ተያዝኩኝ። የአዲል ቶፓል ሰነድም የለም። ፖይራዝ ምንም አልመሰለው፣ ምክንያቱም ያኔ ካዝናውን ሲበረበር የታላቁን የአዲል ቶፓልን ሰነድ በእጁ አስገብቷልና። የባባ ቤት ጋር አጥር ስር ተደብቆ የሚሆነውን ፖይራዝ ይመለከታል። ባባና ግብረ አበሮቹ በካቴና ተጠፍንገው ባባ እየመራ በመኪና ወደ ጣቢያ ይወስዷቸዋል። ሶንጉል እዚህ ትልቅ ቤት ውስጥ ብቻዋን እያለቀሰች ቀርታለች። ፖይራዝ አጥሩ ስር ቁጭ ብሎ ይህን ሁሉ ከተመለከተ በኋላ ከልቡ ያዝናል። አሁን ምን ላደርግ ነው? አሁን ምንድን ነው የሚሆነው? ምን ሊውጠኝ ነው? ክቡራን ተመልካቾችን ከጀርባችን እንግዲህ እንደምትመለከቱት ባሂር ኡማንና ግብረ አበሮቹ በሙሉ ዛሬ ጠዋት በፖሊስ ቁጥጥር ስር ውለዋል። በመኖሪያ ቤቱ ውስጥም እንግዲህ የተለያዩ በርካታ የጦር መሳሪያዎችና ጥይቶች መገኘታቸውን ፖሊስ ገልጿል። አቶ ባሂር እባክህ ማብራሪያ ስጠን፣ ማብራሪያ እንፈልጋለን። ተመስገን አምላኬ ሆይ አሁን ደና፣ በጣም ደና ሆናል። ያማል እንዴ? ምንድን የምታወራው? ዞር በልልኝ። አሁን በሉ ሁሉንም ሰው ጥሩ፣ ዛሬ ደስታችንን እናከብራለን። አሁን ኢስታንቡል የኛ ብቻ ናት። ባሂር ኡማን የሚባለውን ችግር እስከ ዘለዓለሙ አስወግደነዋል። ፍጠኑ፣ እንደ ትእዛዝ አለቃ። ፖሊስ ጣቢያ። አንተ አሁንም እዚህ ነህ? ሩጥ፣ አምልጥ፣ እስከምትችለው ድረስ አምልጥ። ይቅርታ አድርግልኝ፣ የግድ ማድረግ ስለነበረብኝ ነው። ግን አርፍደሃል ፖይራዝ፣ እንዳትክደኝ ብዬ ነበረ። አንተ ግን እኔን ብቻ ሳይሆን ራስህንም ነው የከዳኸው። የሚወድህን በሙሉ ልጅህንም እንደማትፈልገው ነው ያሳየህን።
ሲናንን ያላባት እንዲያድግ አደረከው። የትም ብትገባ አታመልጠኝም። መቃብር ተቆፍሯል በጥልቀት። በሉ ሰዎች ተራመዱ፣ ተንቀሳቀሱ። ሩጥ ፖይራዝ ሩጥ፣ የቻልከውን ያክል ሩጥ። ከእስር ቤት እንደወጣው የመጀመሪያ ስራዬ ምን እንደሆነ ታውቃለህ። አሁን ኖርክም ሞትክም ምንም ጥቅም የለም። አብቅቶልኛል፣ በቃ አብቅቶልኛል። ይቅርታ አድርግልኝ አለቃ፣ ግን አንተ ላይ ክስ ተመስርቶብሃል። አለቃ ሙምታዝ ክፍልን ልንፈትሽ ነው። ፖይራዝ ይህንን የፖሊስ ጓደኛውን ከነ ባሂር ባባ መረጃ ጋር የእሱን የፖሊስ መረጃ ስለገባ ሰርቆ እንዲያመጣለት በጆሮ የሆነ ነገር ሹክ ብሎት ይሄዳል። ሰዓታት ያልፋሉ። ምሽት ላይ እስር ቤት የሁሉም አሳዛኝ መጨረሻ እዚህ ሆኗል። ዙልፊከር እስር ቤቱን ጨንቆታል። ትንፋሽ አጥሮት እንደ እብድ ይሆናል። ሁሉም ሊያረጋጉት ይሞክራል። የፖይራዝንም ልጅ እናቱ ከዚህ ይዘው ልትሄድ ነው። ዝናብ ላይ ሆኖ የአይሴጉልን ደጅ እየጠና የህይወቱን ከባድ ጊዜ ያሳልፋል። የዙልፊከር መድኃኒት ጅግደም ጠይቀው ስትገባ ትንሽ ረጋጋ። ዙልፊከር ደህና ነህ? እኔ አልሆንሽም። የኔ መጨረሻ በቃ ይሄ ነው። አግቢ፣ ውለጂ፣ በቃ ሌላ ህይወት መስርቺ። እባክህ ዙልፊከር እነሱ አትበለኝ። መቼም ደስተኛ ልትሆኝ አትችይም። ከኔ ጋር ሆነሽ መቼም የኔ አበባ። ማንም እንዳንተ አይሆንልኝም። ጅግደም እኔን እርሺኝ፣ ደስተኛ ሁኝ። እሺ፣ አታልቅሺ። ሂጂ ጅግደም፣ ሂጂ፣ ሂጂ ጅግደም፣ ሂጂ። ጅግደም አትሂጂ፣ ጥለሽኝ አትሂጂ። ዛፈር የደስታ ምሽት አዘጋጅቶ መሳዮቹንና ሌሎች ማፊያዎቹን ከሴቶች ጋር ፌሽታና ጭፈራ ሻምፓኝ እየዘነበ ነው። ሰዎች እንኳን ደህና መጣችሁ። ባሂሩ ማንን አስወግደነዋል። ከዚህ በኋላ ስራችንን ለመስራት የሚያግደን ነገር የለም። እሱ በጥቂት ጊዜያት ውስጥ ይሞታል። የዛሬው ምሽት አዲስ ስርዓት የምንገነባበት የድል ቀን ነው። እንኳን ወደ ንጉሥ ዛፈር ኢምፓየር በደህና መጣች። ስለዚህ አንተም ተቀላቅለህናል ማለት ነው? አዎ ውዱ ዛፈር፣ እኔም እኮ ነጋዴ ነኝ። እንዳንተ ያለ ስማርት ሰው ይመቸኛል። እስኪ ላሳብደው። ባሂሩማን ስልክ አለ። ውዱ ባሂሩማን እንዴት ነህ? እስር ቤቱ ተመቸህ? አሁን ሰብሰብ ብለናል። ብታይ ደስታችንን እያከበርን ነው። ውዱ ጓደኞችህ እዚህ መጥተው ደስታችንን እያከበርን ነው። ለምሳሌ እስማኤል ካራጉል። ነረ በል እንግዲህ ይቅና። ሁሌም በልባችን ትኖራለህ። እስማኤል ካራጉልን ሰላም በልልኝ። ባሂር ሰላም እያለ ነው። ሰላምታ ደርሶኛል ባባ። ሌላ እስከኛ የምትፈልገው ነገር አለ? ይህን የማይረባ ምን እናድርገው? በእሳት አቃጥሉት። የፖይራዝንም ጉዳይ እንዳትረሱ። አታስብ ባባ። ዛፈርን ጋዛር ከፍክፈው በቁሙ 5 ቦታ ወግተው ያነዱታል። ጠዋት ላይ አይሴጉል ሻንጣዋን ይዛ ላትመለስ ወደ ኤርፖርት በታክሲ ትገሰግሳለች። አንድ ጥቁር መኪና ይከተላታል። ፖይራዝ የሚፈልገውን ሰነድ ከፖሊስ ከድሮ ጓደኛው ተቀብሎ ለአይሴጉል ቢደውል አታነሳም። ስልኳን ሲሰለቻ ታጠፋበታለች። ቤቷ ሲሄድ ጎረቤቷ ሀገር ለቃ እየሄደች እንደሆነ ተሰናብተው እንደወጣች ነግሮት ወደ ኤርፖርት በታክሲ ይበራል። ከፍተኛ ፍርድ ቤት ባባና ሰዎቹ ለፍርድ ወደ ውስጥ ይገባሉ። አየር መንገድ፣ ሁሉም ቦታ ዜናው እየተሰራጨ ነው። ተጠርጣሪ ባሂር ባባ፣ ተጠርጣሪ ሴማ፣ ተጠርጣሪ ዙልፊከር፣ ተጠርጣሪ ሳፈር እንዲሁም ሌሎች ሰዎችን ጨምረ የተደራጀ የወንጀል ቡድን ስትመራ ለዓመታት ቆይተሃል ባሂር ባባ። ስለዚህ ፍርድ ቤቱ ሁላችሁንም በእስር ቤት ውስጥ ሆናችሁ ጉዳዩን እንድትከታተሉ ወስኗል። ፖይራዝ አይሴጉልን አትሂጂ እያለ በድምፅ መልእክት እየለመናት ኤርፖርት ሄዶ ሲፈልጋት እዚህ ቦታ ጋር ያገኛታል። ደስ ብሎት ሲጠጋት በልጁ ስልክ ይደወልለታል። ሄሎ፣ አንተ ማነህ? እኔ እስማኤል ካራጉል ነኝ። ስማኝ፣ 2 ሰዎች አጠገብ አሉልህ። እነርሱ ይዘውክ ወደ እኔ ያመጡሃል። ልጅህንና ሚስትን የምትፈልግ ከሆነ በቶሎና። አባዬ እባክህ አድነን። ከአየር መንገድ ውጣ፣ ልጄን አገናኘኝ። ፖይራዝ ትላንትና ማታ ከሀገር እየወጣን ነበረ፣ ግን መንገድ ላይ ያዙን። በጣም ፈርተናል። አትፍሩ እሺ ቤጉም፣ አትፍሩ። እኔ እየመጣሁ ነው፣ አትፍሩ እሺ። ስማ ፖይራዝ፣ ለአይሴጉል ምንም ነገር ትንፍሽ እንዳትል፣ ያለበለዚያ ትጸጽታለህ። አይሴጉል ደጋግማ ትደውልለታለች። ፖይራዝ በተራው አያነሳም። የእስማኤል ሰዎች ፖይራዝን ይዘው በጥቁሩ መኪና ይሄዳሉ። በታላቅ ወከባ እነ ባሂር ተፈርዶባቸው ወደ እስር ቤት ይዟቸው ይሄዳሉ። ሁሉም ነገር ድብልቅልቁ ወጥቷል። ከፊት አንድ የፖሊስ መኪና እያጀባቸው፣ ከኋላ እነርሱ ወደ እስር ቤት እያመሩ ነው። በዚህ ጫካ አቋርጠው ሲያልፉ እነ ባባን የያዛቸው የመኪና ሹፌር መኪናውን ወደ ሌላ ቦታ ይዞት ይታጠፋል። ቦታው በተኩስ ሩምታ ይናወጣል። ማነህ አንተ? አቁም! ወዴት ነው የምትወስደው? ሄይ አንተን እኮ ነው የምናናገረው። ሄይ ቁም! ፖይራዝን እዚህ ግዙፍ ቤት ውስጥ ይዘውት መጥተዋል። እኛ ሕፃናትን አንጎዳም፣ የምንፈልገው ከሃዲዎችን እንጂ። ግባ፣ እነርሱ ልቀቋቸው። እድሜ ላንተ። አሁንማ በየቀኑ ታሳግተን ጀመር። አባዬ ምንም አያደርጉም አይደለ? ፈርቻለሁኝ እኔ። አዎ ምንም አታስብ የኔ ልጅ። ሂዱ በቃ እሺ። እናንተ ምንም አያደርጉኝም ይኸው አይደል እንዴ? አዎ ምንም አታስብ እሺ ሲናን። በሉ ሂዱ አሁን። የአዲል ቶፓል ሰው እነ ባባን እዚህ ጫካ ውስጥ አግቶ
የአዲል ቶፓልን ሰነድ ለዓመታት አንተ ጋር ያስቀመጥከው ነው። ባሂር ባባ አምጣ፣ ያለበለዚያ ሁላችሁም እዚሁ ትሞታላችሁ። የት ነው የደበካቸው? ፖይራዝ፣ ባሂር ባባ በጣም ይወድህ ነበረ። ባሂር ባባን ከእስር ቤት አስወጣዋለሁ። እንዴት ባክህ? እኔ ፖሊስ አይደለሁኝም፣ እንዳልሆንኩ ነግረውኛል። ይሄ ነገር የተሰራው ህገወጥ በሆነ መልኩ ነው። ስለዚህ ምንም ህጋዊ ማስረጃና ቁመና የለውም። እኔም አሁን ያወቅኩት አቃቢ ህጉ ምንም አይነት ማስረጃ ሆነ መረጃ የለውም። እኛ እናስለቅቃቸዋለን፣ አንተ አታስብ። ባይሆን አንተ የውሸታሙን እረኛ ተረት ታስታውሰዋለህ አይደለ? በሉ ግደሉት። ከፊት የነበሩት ሁለቱ ፖሊሶች ተጨማሪ ኃይል ይጠራል። ሽጉጡን ጣል፣ ያለበለዚያ አንድ መጣት አድርገኝ። ሳፈር ደህና ነህ? እናንተ የተረገማችሁ ፖሊስ ወስዶታል አልናችሁ። እኔ ፖሊሶቹ መተኮስ ይጀምራሉ። ሁሉም ጥግ ጥጉን ይዛ ሳፈር አንደኛው ጥሎት የሄደውን መሳሪያ ይዞ ማንም እንዳይጎዳ ብቻውን ለእነርሱ ሲል መዋጋት ይጀምራል። እንደዚህ መቀጠል አንችልም፣ ይይዙናል። ስለዚህ እኔ ልዋጋቸው፣ እናንተ አምልጡ። ባባ አይሆንም፣ ሰፈር እባክህ አይሆንም። አሁንም ልጄ ና እንሂድ፣ ሁላችንም ነው ከዚህ መሄድ ያለብን፣ እንሂድ። አይሆንም፣ ሂዱ እናንተ። ባባ ይገሉሃል፣ ሂዱ። ሰፈር እንሂድ አባዬ እንሂድ። ሳፈር ሊሰማቸው አልፈለገም። ወዲያውኑ ግማሽ የጠላት ቡድን እነ ባባ ላይ ጥይት ያዘንባል። ሳፈር እያነከሰ ይዋጋል። ዙልፊከር ወንድሜ እያለ ወደ ሞት የሚገሰግሰውን ከራሱ ይልቅ ሁልጊዜም ለወዳጆች የሚታመነውን ሳፈርን በታላቅ ድምፅ እየጮኸ ይጣራል። ገዳዩ ሲተኩስ ያልታወቀ ጥይት በመስኮት ውስጥ ገብቶ ፖይራዝ ላይ ሽጉጥ የደቀነውን ሰው ይገለዋል። እያንዳንዱ የእስማኤልን ሰዎች ይህ ስናይፐሪስት አንድ በአንድ ሁሉንም ይለቅማቸዋል። ጫካ ውስጥ በተኩሱ መሃል ሳፈር ሁለቱን ሰዎች እንደለቀመ እርሱም ላይ የጥይት ናዳ ይዘንባል። ዙልፊከር ከኋላ ተደብቆ ሳፈር ላይ የተኮሰውን አንገቱን ቀልቶ ይደፋዋል። ሳደቲን ደግሞ ሌላ ሳፈር አይሆንም። ሳፈር ምንድን ያደረገው? ሳፈር ልጄ ምንድን ያደረገው? ልጄ ሳፈር አይሆንም። ባለ ስናይፐሩ ሁሉንም ለቅሞ መጨረሻ ላይ እስማኤልም ወጣ ሲል ግንባሩን ብሎ ይገለዋል። ፖይራዝ ብቻ ቀረ። አቶ አዲል ፖይራዝ ብቻ ነው የቀረው፣ ምን ላድርግ? እሺ ጌታዬ። ባለ ስናይፐሩ ተነስቶ ወደሚሄድበት ይሄዳል። ፖይራዝ ይተኩስበታል፣ ሊደርስበት ግን አልቻለም። ፍጠን ገንቦ አምቡላንስ ጠራ፣ ፍጠን እዛ ጋር ሂድ፣ የሰዎቹን ስልክ ትጠቀም፣ ፍጠን። ልጄ እባክህ ጠንከር በል፣ ሳፈር ጠንከር በል እባክህ። ሳፈር የምትፈልገውን ነገር በሙሉ አደርግልሃለሁ፣ እባክህ ትተኛ አትሂድ እባክህ። ሳፈር ወንድሜ እባክህ